በጣም ተሰምቶኝ ነበረ። ስላችሁ ምንድነው እኔ እዛ ቦታ ላይ ብሆን ብዬ ምናምን ነገር ስዬ ምናምን ብዙዎቻችሁ ኮሜንት ላይ እየመጣችሁ ምናምን ነገር እኔ ኮሜንት ላይ ቲክታክ ላይ ብዙ ነገር ተጽፋላችሁ ምናምን የተጸጸትኩበት ነገር አለ። ተጸጸትኩኝ። እሺ ሄደች ወይኔ ሄሉን ያገኘ ሰው እኔ ብሆን ደስ ይለኝ ነበር፣ ግን ታድሏል ብዬ አስባለሁ። በጣም ጸሎት የተሰማለት ሰው ነው። ሰላም እንዴት ናችሁ? ለማንኛውም ብዙ የምናወራው ነገር ስላለ እንዳልደክምባችሁ ቁጭ ብዬ ማስረዳችሁ ይሆናል። የምር በጣም Vibing with your friends, but your soft pad is bringing wetness? Switch to new Always Skin Love. ያ ነገር መሆን ስለሌለበት የሚሆነውንም ያለውንም ነገር ደግሞ እናንተ ማወቅ ስላለባችሁ ነው ቀድሜ የመጣሁት። ለማንኛውም ደስ ብሎኛል። ዞሮ እናንተ ጋር በመገናኘቴ በጣም ደስ ብሎኛል። ከዋናው ጉዳይ ስንጀምር ነው የሰጠኸኝ። ለምንድን ነው ማወቅ ስላለብሽ? ለምንድን ነው እሺ ማወቅ ካለብኝ እኔን መጉዳት የፈለግከው ለምንድን ነው? እንዳነከኝ ከሙባራን ለምንድን ነው ይሄንን ያደረከው? ንገረኝ። በቃ ትንሽ እሺ አይደለም ጠቅመሃታል ነው ይሄንን ነገር በማድረግ እሷ የዛ ዲሲ ገባት እንደጠቀምኳትና ጉዳዋት መረዳት ቻለች ራሱ። ቆይ እኔን ምን ያህል ብታስበኝ ነው? ምን ያህል ብታስበኝ ነው? ይሄንን ነገር ስታደርግ ነው ጸጥ ምን መስሎ ነው ያደረጋችሁ ያላችሁ ነው? ይሄንን ነው አንፈልገው። ያማል እንዴ ይደረሳ ይሄንን ነው አንፈልገው። ምንድነው የምትለው? ቆይ አንተ ያደረከው ነገር ስነስርዓት ያለው ነው? ይገባሽ ኖሮ ላንቺ ብዬ ነበር። ለኔ ብለህ ላንቺ ብዬ ነበር ያደረኩት። በቃ አይገባሽም። አሁን ያለሽበት ቦታ ምንኛ ያለው ያንቺ ትዝታ ዘውትር ይታየኛል መላው ቁመናሽ። ሰላም ውድና የተከበራችሁ ቤተሰቦች ከዩቲዩበር ማንን ትወዳለህ ብባል ፍቅር ቲዩብ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። ማታውን አልገባኝም። ጥያቄ እየጠየከኝ ነው? አዎ የሆነ ነገር ለነገር ፈልጌ ነበር። እሺ ምን ነበር? ማለት እንዳደነግጥ መጥፎም ነገር እንድትነግረኝ ምናምን ሳይሆን ጀስት ማወቅ አለብህ ብዬ ስለማስብ ምናምን ነው። ናጅንስታ አታለው ምንም ነገር ባለም ከፍ ዝቅ ለኔ ብርቅ አይደለም። መቀደሙ በመንገዴ መታለፉ አይከፋኝም። ሰላም ውድና የተከበራችሁ የኛ ውድ ፋሚሊ ፍቅርና አሌክስ እንግዲህ ዛሬ ብቅ ብለዋል። አሌክስ እንግዲህ ለፍቅር ፍቅሩን ገልጦላታል። ወድሻለሁ፣ አፈቅርሻለሁ አላት። ገለጠላት ፍቅር። ፍቅርም ደስተኛ ሆነች፣ ፍቅሩን ተቀበለችው። እንግዲህ መጨረሻችሁን ያሳምራላችሁ። በጣም ደስ በሚል ጊዜ አሳልፋችኋል። እውነት በጣም ደስ ይላል ያሳለፉት ነገር። ፍቅርም እንግዲህ እንደምትወደው ተናገረች፣ እሱም ገለጣችለት። እንግዲህ ፍቅርዬ አይዞሽ የኛ ውድ እንወድሻለን፣ መልካም ፍቅር ብለናል፣ መልካም የፍቅር ዘመን ብለናል። አንቺም ፍቅር ነሽ፣ ፍቅርም ፍቅር ነሽ። እንግዲህ ፍቅርዬ እንደዛ ነው፣ ፍቅሩን ተቀበለችው። ኤፍሬም ደግሞ ልጅቷን መጀመሪያ የሚወዳት ነበረ። መጀመሪያ ገና ማርክና ልጅቷ የመጡለት አብዱ በቃ ልውጥ ብሎ ማለት ነው። ይሄ ስራ ካንተ አይጠበቅም። ምን አይነት ቆሻሻ ነገር! በጣም ቆሻሻ ነው በእውነት ከወንድ ልጅ የማይጠበቅ ነገር።
እነሱን ማስታረቅ ነው እንጂ ያለብህ ማለያየ አንተ አለያይተህ ቤዛን ለራስ ለማድረግ ጥረት ገባ። በጣም ባለጌ ነህ። ባለጌ ማለት ነው የመጨረሻ ኤፍሬም። እነሱ ማግባባት ማስታረቅ ሚስጥር ካለ ሁሉ ጓደኛ ነህ መደበቅ ሲኖርብህ አወጥተህ ታሰጠዋለህ እንዴ? ለእሷ ትሰጣለህ እንዴ? ኧረ የማይደረግ ነገር አታርግ፣ ነውር ነው። በቃ ቤዛ አሁን ይግባሽ። እሱ ከእሱ አጣልቶ ለራሱ ሊያረግሽ ነው። ኤፍሬም ደግሞ ለሴት ልጅ ከበሬ የለውም። ሴት ልጅ እንደ ቆሻሻ ነው የሚያንቋሸሸው። ስንት ልጆች ናቸው ግማሹን የተፈጠገዋል። ማርክ ደግሞ ለሴት ልጅ መልካም ነው። በቃ ህይወቱን ነው የሚከፍለው። በእውነት ነው የምልሽ፣ ህይወቱን እንደ ማርክ አይነት ህይወቱ መቼም እንትናንቲ በቃ ፎቶ እንደሰጠሽ ተናገረ። በሱ እንደመጣ እመኝ። በቃ ማርክም ስህተት አለበት፣ አጥፍቷል። አላጠፋም ሳይሆን አጥፍቷል፣ ግን እንዲያስተካከል በቃ ይቅር ተባባሉና ሁለታችሁም ተስማሙ። መካከላችሁ ምንም መግባት የለበት። ኤፍሬምንም ከውስጣችሁ አስወጡ። በቃ አርቁት። በቃ ሁለታችሁም በቃ አንዳችሁ ከአንዳችሁ ይቅር ተባባሉና ታረቁ። በቃ ኤፍሬም ማለት በጣም ባለጌ ልጅ ነው። በጣም ማለት ነው። በቃ የቅናት መንፈስ ያለበት ልጅ ነው። እናንተ እንደዛ ተዋዳችሁ ይቀናባችሁ ላይሽ ስለሚቀናባችሁ እኮ በህይወታችሁ ገብቶ የሚበጠብጣችሁ። ኤፍሬም ደግሞ አንቺ አይሆንሽም። የቆሸሸ ልጅ ነው። አንቺ ደግሞ እልህኛ ነሽ። ትዕግስት ነገር የለሽም። እሺ እልህኛ ነው። አንቺና ኤፍሬም አንድ ላይ መቀጠላችን። አንቺ ባልሽ ኤፍሬም ምንድን ማርክ ነው። ማርክ ማለት በቃ ጠንካራ ሰው ነው። ማንም የሚወደው ሰው ነው። ማንም ማለት ነው። ስለዚህ በቃ የመጀመሪያ ስህተት ነው። ድጋሚ እንዳይመለስበት ስህተቱ ላይ እንዲያርን ማድረግ ነው እንጂ ያለብሽ ስህተት ማድረግ የለብሽም። እሺ ናይ እንግዲህ ናይም ናውራ ናይም ወደ ጠበል ሄደ። እንግዲህ ናይም ጠበል ሊሄድ ነው። ወደ ራስ ተመለስና ጠበል ሄድ ተብሏል። እንግዲህ እሺ ብሎ ተቀብሏል። ናይም እንግዲህ